ይቅርታ አንዴ ልጨርስ። ቆይ አንቺስ ብታወሪ ለምን አወጣቸው ነው ያልኩሽ። አንዴ ልጨርስ። እሱ የኦርቶዶክስ መጽሐፍ ለመሆኑ ምንም ማረጋገጫ የለኝም። ስለሱ ማንሳት አልፈልግም። ምክንያቱም በየአድባራቱ የእናንተ መጽሐፍ ስላለ ስለሱ ማንሳት አልፈልግም። አሁን ግን እኔ ሀሳብ የሚቻል ነገርና ልውረድ። ጊዜ አልገለባችሁም። ኦኬ ፕሊዝ። እሺ ቀጥይ። እሺ አመሰግናለሁ። በየትኛውም ቤተክርስቲያን ላይ ዘፈን ኃጢአት እንደሆነ የምናውቀው እንጂ ጽድቅ እንደሆነ ተናግረን አታውቅም። የትኛውም መጽሐፍ ቅዱስ ላይም ተነግሮ የማያውቅም ይሄ ነገር። እናንተ ይህን የምታነሱ ምናልባትም ካለባችሁ ጥላቻ ሊሆን ይችላል ብዬ አስባለሁ። ምክንያቱም ይሄ ርዕሱ አግባብ አይደለም። ከጥላቻ የተነሳ እንጂ የአንድን ቤተ እምነት በዚህ ልክ ላይ ማዋረድና ማብጠልጠል ተገቢ ነው ብዬ አላስብም። እንደ አንድ ምዕመን ማለት ነው። ካጠፋሁኝ ምናልባት ልታረም እችላለሁ። ግን እንደ አንድ ኦርቶዶክሳዊ ሀሳቤ ይሄ ነው። እድል ስለሰጣችሁኝ ያመሰግናለሁ። ነገር ግን ዘፋኝነትን ኦርቶዶክስ ተዋህዶ ቤተክርስቲያናችን ደግፋም አታውቅም፣ ልደግፍም አትችልም። የምትቃወመው ነገርም ስለሆነ ማለት ነው። አመሰግናለሁ። ቴንክ ዩ እህታችን ሀሳብሽን ስለገለጥሽ በነፃነት እግዚአብሔር ይስጥልን። አንደኛ ርዕሱ ኦርቶዶክሳውያን ንጉሳችሁ ቴዲ ካሳ ነው ወይ ቴዎድሮስ ካሳሁን ነው ወይ ያው ቴዲ አፍሮ ነው ወይ ነው። ለምንድን ነው እንደዚህ የተባለው? ወንድምነት እንደዚህ ብሎ የጻፈበት ያው ምድራችን ላይ የዘፈኑ ንጉስ ጥላሁን ገሰሰ ተብሎ ይባል ነበር። ያው ፖፑላር ዘፋኝ ስለነበረ ማለት ነው። ጥላሁን ገሰሰ ገና በህይወት እያለ ቴዲ አፍሮን ደግሞ በቃ ቀጣይ ያለ እሱ መሆኑን እንደዛ እውቅና ሲሰጥ ነበር። ኦኬ በዚህ በጥበቡ ዓለም ተብሎ በሚጠራበት እርስ በርስ የሚሞጋገሱበት አለ። ንጉሳችን ነው ንጉስ፣ የጥበቡ ንጉስ፣ የዘፈኑ ንጉስ ብሎ የሚለው አንድ እስላም የለም። ካለም እስላሞች ናቸው ያሉት። አንድ ጴንጤ የለም ካሉም እነዛ አንዳንድ ጴንጤዎች ናቸው ያሉት። ግን አብዛኛው ኦርቶዶክሳውያን ወገን ነው ቴዲ ካሳሁን ቴዎድሮስ ካሳሁንን ንጉስ ነው ብሎ የሚሉት ማለት ነው። አብዛኛው የሰዎቹ ፍላጎት እንጂ እኮ በኦርቶዶክስ አስተምሮ ላይ የተሰጠ ትምህርት አይደለም እኮ። ቆይ አሁን የቤተክርስቲያኒቱ ላይ እመጣልሻለሁ። አንደኛ ንጉሳችን እያለ በየቦታው የሚያሞካሸው አብሮ የሚዘለው አብሮ የሚጨፍረው ማነው? አሁን ቴዲ አፍሮ ዘፈን ሲዘፍን መጥቶ እዛ አብሮ የሚውረገረገው ማን ነው? ሚሊኒየም አዳራሽ ሲገባ ሙስሊም ነው ፈልጊ፣ በብርሃን ላታገኝ ትችላለች። ጴንጤ ነው በብርሃን ፈልገሽ ላታገኝ ትችላለች። እዛ የለም። ሙስሊሙም ጴንጤው ማን ነው? ያ ሁሉ ሚሊኒየም አዳራሽ ስቴዲየም ሞልቶ መስቀል አደባባይን ሞልቶ በሙሉ ሲያብድ የሚውለው ማን ነው? ኦርቶዶክሳውያን ናቸው። ቤተክርስቲያን እነዚህ የሚያደርጉት ከስጋዊ ፍላጎታቸው የተነሳ እንጂ በቤተክርስቲያን አስተምሮ ዘንድ የተሰጠ ትምህርት አይደለም። እኔ በመረጃ እያልኩ ያለሁት ምንድን ነው፣ ሰዎቹ የራሳቸውን ፍላጎት ተከትለው የሆነ ቦታ ላይ ሊሄዱ ይችላሉ። ምናልባት ሙዚቃም ሊያወጡ ይችላሉ፣ ዘፋኝ ሊሆኑ ይችላሉ፣ ሊጨፍሩም ይችላሉ። ነገር ግን የቤተክርስቲያን አስተምሮ አይደለም ነው። መጽሐፍ ቅዱስ የማይደግፍም ቤተክርስቲያናችን ካትናገር ነው እያልኩ የቤተክርስቲያን አስተምሮ መሆኑን ይኸውልሽ የመሲሁ ልጅ ሶሪ የቤተክርስቲያን አስተምሮ ለመሆኑ ቤተክርስቲያን በዚህኛው 80 አሐዱ መጽሐፍ ቅዱስ ላይ እዚህ የምታየው ማለት ነው። በዚህኛው ላይ አንቺ ቅድም ያነበብሽውን ገላትያ መጽሐፍ ምዕራፍ 5 ላይ ያለውን የስጋ ስራ የተገለጠ ነው ብሎ ባለበት ክፍል ላይ ያለውን በሙሉ ጽፈዋለች። ዘፋኝነት ብሎ የሚለውን ሁሉ ጭምር አብራ ጽፈዋለች። በዚህኛው ላይ ግን ዘፋኝነት ብሎ የሚለውን አውጥታለች። ቤተክርስቲያኒቱ ዘፋኝነትን ስለምትደግፍ ነዋ ያወጣችው። ዘፋኝነትን ስለምትደግፍ ነው። በዚህኛው በ2000 ዓመተ ምህረት ትርጉም ላይ ይሄ እናንተ መጽሐፍ የኛ መጽሐፍ መሆኑ ምንም አላውቅም ብላለች። እሷን አላወቀችው። እኛ ግን በመረጃ እያሳየን ነው። ይሄ መጽሐፍ ማንም ጴንጤ ክሌም አድርጎ እኔ ነኝ ያጻፍኩት ብሎ የሚል የለም። ኦኬ ገድላችሁ ሲታይ ገድላትና ድርሳናቶቻችሁ ሲወጡ እናንተ የጻፋችሁት ነው ብላችሁ ትሉናላችሁ። የራሳችሁ መጽሐፍ ቅዱስን በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ታተመ ብሎ የሚለውንም ስናሳይ ይሄንንም እናንተ ናችሁ ያሳተማችሁ ትላላችሁ። ያው ለማምለጫ ነው ማለት። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንድሞች እናቶች ዘፈንን ኦፊሻሊ ነው የምትፈቅደው። ኦፊሻሊ ውሸታቸውን ነው። ኦፊሻሊ መፍቀዳቸውን ማን ብፁዕ ማን እንትና ሲናገሩ ሰማ? ፓትርያርኩ ሲናገሩ የሰማበት ወይ ቅዱስ ሲኖዶሱ የደነገገበትን አምጣ ብላት በለኝ። የእግዚአብሔር ቃል ላይ ዘፋኝነት ብሎ የሚለውን በዚህኛው ላይ የነበረውን አውጥታ
ዘፋኝነትን አውጥታ እዚህ ጋር ጽፋለች። ስለዚህ እዚህ ዘፋኝነትን ስለምትቃወም ነበረ ማለት ነው። አሁን ግን ዘፋኝነትን ስለማትቃወም ዘፋኝነት ብሎ የሚለውን ቃል ለህዝቧ ከመጽሐፍ ቅዱስ ነቅላ አወጣች ማለት ነው። ስካር ዘፋኝነት ብሎ የሚለውን እዚህኛው ላይ ቀጥታ ነው ያለው። እዚህ ግን ስካር ይህንን የመሰለ ሁሉ ነው አለች። ዘፋኝነትን ግን አወጣኝ ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 1000% ዘፈንና ዘፋኞችን ትደግፋለች፣ ትቀበላለች። ካህናት ሁሉ ጭምር ጨፋሪዎች አይደሉ እንዴ? ደናሾች አይደሉ እንዴ? ላሳይ በቪዲዮ ትከሻቸው እስኪወልቅ ድረስ ዛር ላው ላይ የወረደበት ይመስል ጎጃምኛ፣ ምንጃርኛ፣ እንቅጥቅጥ፣ የሸዋ ኦሮሞ ምናምን ነገር እያለ ማን ነው የሚለው? ላሳይ ቪዲዮ የካህናቱን ያልኳቸው። ኦኬ። ስለዚህ ኦፊሻሊ 100% አይደለም 1000% ቤተክርስቲያኒቱ ዘፋኞችን ታበረታታለች፣ ዘፈንንም ታበረታታለች። ለዚህ ነው ዘፋኝነትን ከዚህ መጽሐፏ ላይ ነቅላ ያወጣችው። የዛሬ 18 ዓመት ከተጻፈው መጽሐፏ ላይ የዛሬ 38 ዓመት የተጻፈው መጽሐፏ ላይ ዘፋኝነት ብሎ የሚለው አለ። የዛሬ 18 የጻፈችው መጽሐፏ ላይ ግን ዘፋኝነት ብሎ የሚለውን አውጥታለች ማለት ነው። ይሄ ማለት ዘፋኝነትን በጣም ነው የምትደግፈው፣ ዘፋኞችንም በጣም ነው የምታበረታታው። ዘፋኞቿ እኮ ራሱ ይላሉ እኮ እግዚአብሔር ከረዳኝ በሚቀጥለው ፋሲካ አንድ ካሰት አልበሜን አስወጣለሁና አባቴ ቡራኬው ትድረሰኝ፣ ጸሎተው ታግዘኝ ምናምን ነገር ብለው ይላሉ ማለት ነው። ጨርሻለሁ። ቤኪዬ አንተ ትልቁ ላይ ሆነ ማኔ የሚባለው አይ ቲንክ ኦርቶዶክስን አስገባኝ እያለ አንዳንድ ቁጥር ይጽፋሉ። ማኔ ገስት ላክ፣ ከዛ አስገባል። አይ ቲንክ ፎሎ ትንሽ ነው። ወንድምነት ትልቁ ላይ ሆነ ያ ወንድምነት ሆንጅ እኔ የምልህ ለምሳሌ ወንድምነት ካነሳው አይቀር አሁን ላይ በዚህ በአዝማሪው ቴዲ አፍሮ የገጠር ቀበሌ መርቶ በማያውቅ ሰውየውን ለማንገስ ተጠልፎ ተዘጋጅተው እንደው መቺውጣ እያሉ ቀኖቻቸው ረዝሞባቸው ሌሊቶቻቸው ረዝሞባቸው የተቸገሩት እነማን ናቸው? ኦርቶዶክሳውያን፣ አጠቃላይ ኦርቶዶክሳውያን ናቸው። ስለዚህ አንድ ሙስሊም አንድ ጴንጤ ያታመጡ ካመጣችሁ እሱም እስልምናው የጠፋበት የዞረበት ሙስሊም ነው ወይ ደግሞ ጴንጤነቱ የጠፋበት የጌታን መንገድ የጠፋበት የዞረበት ጴንጤ ነው ማለት ነው እንጂ ከዳር እስከ ዳር መቶ እስኪባል ድረስ ቴዲ አፍሮንም ይሁን ሌሎችም ዘፋኙ ተከትሎ የሚጨፍረው ንጉሳችን እያለ ብሎ የሚለው የኦርቶዶክስ ሕዝብ ነው። ስለዚህ የሚጠብቁት ንጉሳቸውን ቴዲን እንጂ ጌታ ኢየሱስን አይደለም ማለት ነው። አሰበ ከሆነ ለምሳሌ ወንድምነት በዚህ ባለፉት በጾም ወቅት እንደው ስለ ጌታ ስለ ኢየሱስ ክርስቶስ መምጣት በናፍቆት ተጠባብቀው እንደው ቢመጣልን ብለው ይመስላል። በፍጹም የጌታ ምጽአትን ከመጠበቅ ይልቅ እንደው ሁሉንም ጨፍልቀን ባናገርም የጌታ ምጽአት ቤተክርስቲያኒቱ በቤተክርስቲያን ደረጃ ይመጣል ብላ ታምናለች። በየቅዳሴያቱ በየዜማ መካከል ታዜማለች እና ምን ያህሉ ነቅቶ ምን ያህሉ ተዘጋጅቶ ይጠብቃል ብሎ የሚለውን እሱን ለነሱ እንተውና ግን ብፁዕ አቡነ ኤርሚያስ የሰሜን ወሎ አህጉረ ስብከት ሊቀ ጳጳስ የሆኑት እሳቸው አንድ ሲናገሩ የነበረውን ቪዲዮ አሰምቻለሁ። ቪዲዮም አለ። በተለይ ከዚህ ከሳልሳዊ ቴዎድሮስ ከሚባለው ጋር በተገናኘ ቴዎድሮስ የሚባል ስም በተነሳ ቁጥር ይመጣል ብሎ የሚሉት በኦርቶዶክሳውያኑ ዘንድ የሚጠበቅ ሳልሳዊ ቴዎድሮስ የሚባል አለ። ቤተክርስቲያኒቱ እንደ ቤተክርስቲያን የምትጠብቀው ልብ በሉ። የቤተክርስቲያን ገዳማውያን አባቶች ሱባኤ ቆጥረው ትንቢት ተናግረው ምናምን ነገር ብለው የሚሉለት ማለት ነው። እሱ ሰውዬ ይመጣል ብላ የኢትዮጵያ ኦርቶዶክስ ቤተክርስቲያን በድርሳነ ኡራኤል፣ በመጽሐፈ ሳቤላ፣ በመጽሐፍ ገድለ ፊቄጦር 5 መጽሐፍቶች አሉ። ከ5ቱ 4ቱ እጄ ላይ አሉ። በእነዚህ መጽሐፍ ፍካሬ ኢየሱስ ላይ እንደዚሁም በማቴዎስ ወንጌል 24 የአንድምታ ትርጓሜ ላይ ሁሉ ጭምር ሳይቀር ሳልሳዊ ቴዎድሮስ የሚባለው ይመጣል ብላ ቤተክርስቲያኒቱ 3ኛው ቴዎድሮስ የሚባል ይመጣል ብላ ጽፋለች። አመጣጡም የሚመጣው ከኤረር ተራራ ነው የሚመጣው ብለው በኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናንና ሕዝብ ዘንድ ነው የሚከበረው። ተበበሉ ከኤረር ተራራ አካባቢ ነው የሚመጣው፣ ከምስራቅ ነው የሚመጣው
ሰውየው በሚመጣ ሰዓት ላይ ኢትዮጵያ ያኔ ወንዞቿ በሙሉ እርጎና ወተት ያፈሳሉ። ቀበና ቆሻሻ ማፍሰሱን ትቶ እርጎ በርጎ ነው የሚሆነው ተብሎ ነው ይታመን። የኢትዮጵያ ትንሣኤ ነው የሚሆነው እና ይመጣል ብላ ቤተክርስቲያኒቱ በ5 መጽሐፍቶቿ ላይ ጽፋለች። የማቴዎስ 24ን የአንድምታ ትርጓሜ ለጌታችን ለኢየሱስ ክርስቶስ መምጣት ራሱ ጌታ የተናገረው ለዘመኑ ማለቅ ምልክቶች በደብረ ዘይት ተቀምጠው በነበረበት ሰዓት ላይ ንገረን፣ የመምጣት ምልክት የዓለም መጨረሻ ምንድን ነው ብለው ደቀ መዛሙርቱ በጠይቁ ሰዓት ላይ የተናገረውን ቃል ይዘው እሱን ለሳልሳዊ ቴዎድሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ጉባኤ ብፁዓን ሊቃነ ጳጳሳት በሙሉ የሚያውቁት ትርጓሜ ያለው ማለት ነው ከሳልሳዊ ቴዎድሮስ ጋር ከሶስተኛው ቴዎድሮስ ጋር። ስለዚህ ቴዎድሮስ የሚባል ሰውዬ ሲመጣ መጠርጠር ጥሩ ነው። ንጉሳችን አባታችን ምናምን ነገር አምላካችን ብለው ቢሉ ገና እየተፈለገ ምናልባት ቴዲ አፍሮ ሊሆን ይችላልም ብለው ስለሚሉ ቴዎድሮስ የሚባል አሁን ሌላ ሰው ቢነሳ አሁንም እሱም ሊሆን ይችላል ብለው ይላሉ። ልክ አይሁዳውያን መሲህ ይመጣል ብለው እንደሚጠባበቁ እስቲ ትችቱን ኤርሚ ትችቱን ጨርሼ ይሰጣል። የምን ትችት ብራዘር? በእኛ በመረጃ ላይ ነው የምናወራው። ትችት ትላለህ እንዴ? 5 መጽሐፍ ጠቅሼ እያወራሁልህ መጽሐፍቶቹን ካሜራ ዞራለሁኝ ከፍታለሁኝ ማለት እና ልክ አይሁዳውያን መሲህ ይመጣል ብለው እንደሚጠብቁት ሁሉ ኢትዮጵያ ኦርቶዶክስም ቴዎድሮስ ይመጣል ብላ ተጠብቃለች። ቴዎድሮስ ይመጣል ብላ ጠብቁም ብላ ወንጌሉን በአንድምታ ትርጓሜ ማቴዎስ 24ን እንደዚሁም ድርሳነ ኡራኤል፣ መጽሐፈ ሳቤላ፣ ገድለ ፊቂጦር እና ሌሎችም መጽሐፍቶች ላይ ሁሉ ጭምር ተጽፏል ማለት ነው። እንደምነት ምናልባት ቴዲ ሊሆን ይችላል ብለው ነው ቴዲ አፍሮ ሊሆን ይችላል ብለው በሚል ነው ንጉሳችን ምናምን ብለው ያሉት። መጠርጠር ጥሩ ነው፣ ያልጠረጠረ ተበነጠረ ተብሎ እንደሚባል ማለት ነውና እሺ ወንድማችን ትችት ብሎ ያለው እሱ ይናገርና እንቀጥላለን። መክብብ ግን ቅድም እያወራ ነበር። መክብብ ቆይ አንዴ መክብብ ኦርቶዶክሳዊ ነው። ቅድም እህታችን አስቀድሜ ነው። መክብብ ኤርምዬ አመሰግናለሁ አባቴ። እኔ ኦልሞስት መጨረሻ ላይ መናገር ፈልገው ቤካንም ነው። ቤካዬ ቅድም ስለ ፓስተር ሶፎንያስም ስታወራ ነበር። ፓስተር ሶፎንያስ የእኛን አይወክልም ብለህ ስትል እንደ አንድ አይከን ነው ማለት ነው ለእናንተ ማለት ነው። እናንተ ጋር የነበረ ሰው አሁን ላይ እኛን አይወክልም ብለህ ስትል ያ ሰውዬ እናንተን እንደማይወክለው ሁሉ ቴዎድሮስ ካሳሁንም እኮ የኢትዮጵያ ኦርቶዶክስን እንደማይወክል ማሰብ አለባችሁ ነው። እኔ ይህንን ነው መናገር ፈልገው እና ማነው ፓስተር ሶፎንያስ ሞላልኝ የፕሮቴስታንት አይከን ነው ብሎ ይተናገራል። እዚህ ማን ያደረገው? ቅድም አልነበርክም እንትን ከስናወራ ቅድም ቤካ አይወክልም ነው እኮ ያለው። አይወክልም አለ እንጂ አይከን ነው አለ። አይከን እኮ ማለት ትርጉም እንደ አንድ አይከን አይወክል አናየውም እኛ እሱ ከእኛ እንትን ነው ብሎ እንደዛ ሳይሆን ብራዘር፣ እንደዛ ሳይሆን በደንብ አድምጣው፣ በደንብ ስማ። ሶፎንያስ ማለት አቴንሽን ሲከር በሆነ አጋጣሚ ስለሱ ስም እንዲነሳለት የሚፈልግ ሰው ነው። ሲጀመር ፓስተር ነኝ አለ እንጂ ማን ፓስተር እንዳደረገውላ አይታወቅም። አንድ ሰው ፓስተር ከተባለ ያ ፓስተር የሚባለው ግለሰብ የሚመግበው ወይም ደግሞ ፓስተር ሆኖ በስሩ የሚመግበው ምዕመን ሊኖረው ይገባል። ምዕመን የሌለው የሚመግበው ሰው የሌለው አንድ ሰው ፓስተር ሆኖ አይችልም። ፓስተር መጋቢ ዝም ብሎ ተራ ቦታ የሚወርድ ነገር ሳይሆን ጌታችን ኢየሱስ ክርስቶስ ለቤተክርስቲያን እንድትታነጽበት የሰጠው የጸጋ ስጦታ ነው። እንደ ቀልድ አይታይም። በስርና በዘመድ በወንድም በኩል የሚታደል የመንደር ድግስ አይደለም። በድግስ የሚቀርብ ዳቦ አይደለም። ወንድሙ ሲፈልግ በስርናን ሳይሆን ሌላ ስም ዩኒክ በቃ እኔ ጠራበታለሁ ብሎ የሚለውን ስም ሰጥቶ በሌላ ስም ሊጠራው ይችላል እንጂ ፓስተር ብሎ የፕስትርናን ማዕረግ መስጠት አይችልም። በቤተሰብ የሚታደል
የፕስትርና ማዕረግ በእኛ ዘንድ የለም። እዚህ ፓስተርን ፓስተር ሶፎንያስ ብላችሁ አትጥሩት። ሂስ ጀስት እንደማንም ተራ ሰው ነው። እዚህ በስሙ ጥሩት። ሲጀመር ከእኛም ወገንም አይደለም። እዛ ቤት የሄደ ማን ነው ምንድነው የሚሄዱት? ይሄ ገብርኤል እያለ የሚል ልጅ ማለት ነው። ሐርና ወርቁ ሲታስማማ እያለ ለመወደድ ከንቱ ውዳሴ ለመሰብሰብ እንዲጨበጨብለት ፈልጎ ወንጌልን ኮምፕሮማይዝ ያደረገ የክርስቶስ የእውነት መንገድ የመሰደቢያ ምክንያት ነው ልጁ። ስለዚህ he will never ፓስተር መሆን ይችላል። ስለዚህ ማንም ሰው ሶፎንያስ የሚባለውን አንድ ሰው ፓስተር ብሎት በእኔ ፊት እኔ ባለሁበት ሊጠራው አይችልም። እሱ የወንጌል እንቅፋት ነው። the spirit of ኤልማት ሰው ነው። ስለዚህ ፓስተር የድግስ ቤት ዳቦ አይደለም። ማንም ሰው እየመጣ እያነሳው እንትን የሚለው እና ፓስተርን ሶፎንያስ አይከን ብላችሁት ነበር። አረ ማንም ሰው አይደውም። እሱ ማን አይከን ነው እንዴ? ታዲያ ካላችሁ ነውር ነው። እንኳን ሶፎንያስ ሞላልኝ አይደለም በጣም የተከበሩ ተብለው የሚባሉ ብዙ ወንድሞች እና አገልጋዮች አሉ። እጅግ የምናከብረው የምንወደው ወንድምየው ታላቅ ወንድሙ እንኳን ቢሾፕ ዳዊት በኢትዮጵያ ቤተክርስቲያን በኤርትራም በዓለም ዙሪያ ዞሮ ያለገለገለበት የለም። ዳዊት ሞላልኝ ማለት ነው። እንግዲህ እኔ በግሌ በጣም የማከብረው በጣም የምወደው እግዚአብሔር ሰው ነው። ደግሞ ብዙዎችም እንደዚሁ የሚስማሙበት ሰው ነው። እሱ እንኳን ራሱ አይከን አልተባለም። ፓስተርነት ከተባለ ዳዊት ሞላልኝ ወንጌል ላይ ሲቀልድ አታዩትም። ወንጌላውያን ቤተክርስቲያናትም ላይ ሲቀለድም አታዩትም። እና አይከን ብላችሁ ካላላችሁ ተውት፣ ለፉት። ሶፎንያስ የሚባለውን ሰውዬ ተውት። ኦኬ፣ ወደ ጉዳዩ ላይ እንግባ ማለት ነው። እኛ ጋር አይከን እዚህ ጋር አንድ ቤኪዬ እኔ እንደ ወንድም ነው። እኔ አንድን ነገር በተቃርኖ ስታወራው አሁን ለምሳሌ ገብርኤልን እንደ አንድ መልአክ ልታስበው ትችላለህ። ግን አሁን አንተ በምትለው አይነት መንገድ እንዲያጣጥለህ ለማለት መሞከር ላንተም ራሱ ገብርኤልን እውነተኛ ገብርኤልን እንደዚህ አጣጥለህ ለማውራት መሞከር ጥሩ አይደለም። ገብርኤል ምናምን ተብሎ ከምትለው ይልቅ ኦልሞስት እንደዚህ ያለ እንዲህ ያለ ብትል ኖ እኔ እንደ ወንድምም ነው የምነግርህ። እንዲህ ግን ነገሮችን እያጣጣልክ ባወራህ ቁጥር አንደኛ እምነት ወደ ዋናው ሀሳብና ገብርኤልን ቤካ አይደለም፣ ኤርሚያስ አይደለም፣ መክብብ አይደለም፣ እዚህ ያለን ሰዎች አይደለም፣ ማንም ሊያጣጥለው የሚችል የለም። ምክንያቱም ቅዱስ የሆነ እኮ አሁን እየሰማህ አይደለም። ለመልስልህ ሳይገባህ ነው ቤካን ወንድምነትን የምትቃወመው። ወንድምነት ገብርኤልን አይደለም ያጣጣለው። ቅዱስ ገብርኤልን ምን ይሁንልኝ ብሎ ያጣጥለዋል? የቆሎ ባልንጀራው አይደለም፣ ምንም ነገር አላረገው። እሱ አዝማሪ ቤት አልተገኘም፣ ሊገኝም አይችልም። የእግዚአብሔር ቅዱስ መልአክ ነው። ታዲያ ያጣጣለው ምንድነው? ያው ሐርና ወርቁን እያስማማች ስትፈትል ብሎ የሚል በእናንተ በኦርቶዶክስ ቤተክርስቲያን ቆንጅዬ ተረት አለ። የተረት ቆንጅዬ ካለው ማለት ነው። እና ገብርኤል መጥቶ እዛ ሲያበስራት ሐርና ወርቁን እያስማማች ስትፈትል ብላችሁ የምትሉት ተረት አለ። እና ያንን ዝማሬ ብሎ የዘመረ ሰውዬ መዝሙሩ ትክክል አይደለም። ገብርኤል መጥቶ ባበሰራት ሰዓት ላይ በቤተ መቅደስ ሐርና ወርቁን እያስማማች ስትፈትል ብሎ የሚል በመዝሙር ብላችሁ የምትዘምሩት አለ። ሲጀምር ሐርና ወርቅ አይስማማም። ማርያም እንደዛ አይነት ፈታይም አልነበረችም። በቤተ መቅደስ ውስጥ ግን ስትፈትል ነው ያገኛት ብላችሁ የምትሉት በቤተክርስቲያኒቱ ኦፊሻሊ የተጻፈ መጽሐፍና ትምህርት ስላለ እሱኛውን ነው እንጂ የተቃወመው። ቅዱስ ገብርኤል ምን ብሎ ነው የሚቃወመው? ወንድምነት በፍጹም ለመላእክት ክብር አንድ ወንድማችን ከርዕሱ እንዳንሸሽ እንትን ነው። ጥሩ ነው፣ ጥሩ ነገር ብላችኋል። ቅድም ኤርሚ ያነሳው ላይ ብንቀጥልበት ቤካ የምትለው ነገር ካለ በአንተ በልና ወደ ቅድሙ ርዕስ እንመልስ። የሆነ ነገር ልትል ነው ጨርሰውና እንዲያሳብህን ከዛ አንድ ነገር ማለት ፈልጌ ነው። ቀጥላለህ። እሺ ዳግሻዬ፣ ምንድነው አሁን ያልከው? ለምሳሌ እኔ ያልኩትን ገብርኤል እኔ አላውቀውም። ባይ ዘ ወይ የእናንተ ገብርኤል ነው የሚዘመርለት የሚመለክ
ቀን እየተቆረጠ በቀን እየተወሰኑለት የነገሰ ታቦት ተቀርጾለት ሶስት የተሽከረከረ እየተሰገደ የሚመለክ ገብርኤል አላውቅም። እሱም መልአክ አለ። የሚመለክ መልአክ ቅዱስ መልአክ ሳይሆን ርኩስ መልአክ ነው። ሊመለክ የሚገባው አንድ አምላክ እግዚአብሔር ብቻ ነው። ራሱ ታካለ የገለጠ አንዱ አሃዱ ስሉስ ቅዱስ የሆነ እግዚአብሔር ብቻ ነው። አንተ የምትለው ከሆነ መለኩበት ቤት መረጃ ለኦርቶዶክስ ይውታርግ ፕሊስ በቃ አሁን ሰማው። እሺ በቃ እሺ ሚውታርግ በቃ ፕሊስ። እኔ አንተ የምትለውን ገብርኤል አላውቀውም። አሁንም እየነገርኩህ ነው። በመልአኩ በቅዱስ ገብርኤል ስም ምናልባት የሚጠቀም እርኩሱ መልአክ ሊሆን ይችላል። እኔ መልአክ ሲመሰገን፣ መልአክ ሲዘመርለት፣ መልአክ ሲሰገድ አላየሁም። እኔ መልአክ አትስገድ ብሎ ሲያስጠነቅቅና የሚሰገድለት እሱ እግዚአብሔር እንደሆነ ሲያመለክት እንጂ እኔ ማቀው መልአክ ስግደት ሲቀበል አምልኮ ሲቀበል አላውቅም። ያ አምልኮ የተቀበለው መልአክ እሱ ቅዱስ መልአክ አይደለም፣ እርኩስ መልአክ ነው። ስለዚህ አንተ የምትለውን ገብርኤል፣ የምታመልከውን ገብርኤል፣ አንተ የምታወድሰውን ገብርኤል፣ ስግደት የሚቀበለውን ገብርኤል ምንጸልይ ወደ እሱ ይረዳኛል ብለህ እሱ በራሱ ፍቃድ ሁሉ ነገር ያደረጋ ብለህ የምትታመንበት ያ ገብርኤል ለእኔ ገብርኤል አይደለም፣ መልአክ አይደለም፣ እርኩስ ነው። ስለዚህ የአንተን ገብርኤል አለቅ ግልጽ አማርኛ አለቅ። ወደ ጉዳያችን እንግባ። እሺ አይ ቅድም ቤካይ ጥሩ እያስረዳን ነበረ ኤርሚ እና እሱን ሀሳብ ቢጨርሰው ከዛ እንግዳ ራሱ ኤርሚ ቢቀበል ጥሩ ነበር። የሆነች በጣም አሪፍ ሀሳብ አንስቶ መሀል ላይ ሌላ ጥያቄ ስጠይቅ ነው እንትና ኤርሚ ብትጨርሰው ሀሳብን ደስ ይለኝ። በጣም እንትን ያልኩኝ ነበረ የምፈልጋቸውን ሀሳቦች ነው ያነሳቸው። መጨረሻ ላይ ደግሞ ምናልባት እኔ መድል ካገኘው ነገር ላለሁ ቀጥሉ በቃ። በጣም እኔ ስለ ሳልሳ ያነሳው ነገር ወንድምነት የትኛው የምሳሌ ነው ወንድምነት እያለ ያለው ስለ ዳጊ ምሳሌ ላይም በኋላ ላይም ከዘፈኑ ጋር ወንድማችን ይኸው ከኤርሚ ጋር ትቀጥላለህ እኮ ለአንተ እኮ ነው። እሺ ቀጥሉ፣ ከኤርሚ ቀጥሉ በቃ። እሺ ናታን ይዘም ኦኬ ቀጥል። እሺ እግዚአብሔር ይስጥልን። በመጀመሪያ ኤርሚን ስላገኘሁት ኤርሚን ስላወራሁት ደስ ብሎኛል። ምክንያቱም ያው ትልቅ ሰው ነው። ምናልባት በፕሮቴስታንቱ ዓለምም የሚወደድ ሰው ነው። ኖርማሊ ከሱ ጋር ራሱ በማውራቴ ድሉን በማግኘቴ ደስ ብሎኛል። ትልቁ ነገር ያ ነው። በመቀጠል በጨዋነት ደግሞ ስንመጣ ኤልያስ መልካ የሙዚቃ ዋና አቀነባባሪ ለቴዲ አፍሮ ብዙ ሙዚቃዎችን ሰርቶለታል። ጴንጤ ነው፣ ፕሮቴስታንት ነው። ከሞተ በኋላ ጴንጤ ቸርች ነው የተቀበረው። ካሙዙ ካሳንም ከተመለከታችሁት አሁን አልሞተም፣ በህይወት አለ፣ ጴንጤ ነው። ጊልዶ ካሳን ከተመለከታችሁት ጴንጤ ነው። አስጌን ብትመለከቱት ዋና የሙዚቃ ኢንዱስትሪ ላይ ያለው ጴንጤ ነው። ቶኪቻ አሁን ልክ ቴዲ አፍሮ ላይ እንዲያጋንናችሁ እንጂ ቶኪቻም በአሁኑ ሰዓት እንደዚሁ ዝግጅት ሊያዘጋጅ ሽርጉድ እያለ ነው። ሃይማኖቱን ከመጣችሁ ፕሮቴስታንት ነው፣ ጴንጤ ነው። እንደገና እያንዳንዱ የሙዚቃ እንደገና እነ አስጌን እንደገና ደግሞ ካያችሁ ዲሽታጊና እያንዳንዳቸውን ካያችሁ ትላልቅ የሙዚቃ ኢንዱስትሪ ላይ ያሉት ጴንጤዎች ናቸው እንደ እውነታ ስንመጣ። ከዛ በዘለለ ደግሞ ሙሉ የጴንጤ ፕሮቴስታንት ቸርች ውስጥ ግጥም ከሆነ በስተቀር እንጂ ምንድነው እስቲ ከሌላ ዘፈን ጋር የእናንተ ዘፈን ከቴዲ አፍሮ ዘፈን ጋር የሚለይበት? ከግጥም ውጭ ንገሩኝ እስቲ። ከግጥም ውጭ አትወዛወዙም ወይ? አትደንሱም ወይ? አትጨፍሩም ወይ? ይሄ በቀናነት ነው የጠየቅኳቸው ያሉት። እንደገና ደግሞ ሲቀጥል ዘፈን ያስባለው ምኑ ነው? ዘፈንን እኮ ዘፈን ያስባለው ለምሳሌ እኛ የፕሮቴስታንትን መዝሙር የማንጠቀመው ለጣዖት የተሰዋ ነው ብለን እናምናለን። ከምን የተነሳ ነው የምናምነው መሰላችሁ? ለቴዲ አፍሮ የሚዘፍነውን ክለብ ውስጥ የሚዘፍነውን ለጌታ ታቀርቡታላችሁ። እንደዛችሁ ዳንስ፣ እንደዛው መሳሪያ፣ እያንዳንዱ ነገር ለጣዖት የተሰዋ ብለን እናምናለን። ነገር ግን አሁን ኖርማሊ እዚህ ጋር ቶኪቻና ቴዲ አፍሮ ላይ ራሱ ያላችሁ ትችት እዩ። ቶኪቻ ጴንጤ ስለሆነ ስሙን አልጠራችሁትም፣ ምንም የተናገራችሁት ነገር የለም። ቴዲ አፍሮ ግን ሲሆን ደብሯችኋል እንደ እውነታ ስንመጣ። ነገር ግን እኔ በራሴ ማምነው የፕሮቴስታንት ራሱ ሙሉ ሙዚቃው ለእኔ ሙዚቃ ነው፣ ዘፈን ነው። የግጥሙ ጉዳይ ከሆነ ግን ቴዲ አፍሮ ራሱ አምላኬ ሰው በልኬ እያለ ይጨማምርበታል። አምላኬ ሰው በልኬ እያለ አላማርርም አምላኬን እያለ ጥበብ ወርቅዬ እኮ ዓለማዊ ላይ ዘፍኗል። ፕሮቴስታንት ጋር ያንኑ የሚመስል ነገር ዘፍኗል። አዲስ ነገር የለውም። ስለዚህ ይሄ ብቻ አይደለም። በመጠጥ ኢንዱስትሪ እስቲ እንምጣ። ሂልከን የማን ነው? ዋሊያ የማን ነው? እያንዳንዱ የቢራ ፋብሪካ የማን ነው? የጴንጤ ነው። እንደ እውነታው እግዚአብሔር እንምላችሁ ይሄ ምንም የማንደባበቀው ነገር ነው። ስለዚህ
እያንዳንዱን ነገር ፕሮቴስታንት እኮ ዓለምን በራሱ ጠቅልሎ ይዞታል። ራሱ ዓለም ውስጥ የሚደረገውን ነገር ቸርች ውስጥ ጠቅልሎ ይዞታል እንጂ እኮ ምንም አዲስ ነገር የለውም። ቴዲም ዘፈነ፣ የፕሮቴስታንቱም ቴዲ የሚባለው ዘማሪ ዘፈነ፣ አንድ ዘፈን ነው፣ ምንም ሌላ ነገር የለውም በእኔ ማለት ነው። ስለዚህ በዚህ አጋጣሚ እርምዬ በጣም ወዳለሁ፣ በጣም አከብራለሁ። ብትችል ትችቶች ላይ ባይሆኑ እግዚአብሔር ነገ ይጠራናል፣ እንሞታለን፣ መሞታችን አይቀርም። የሚጠሉ ሰዎች እንዳሉ የሚወዱ ሰዎች ይኖራሉ በኦርቶዶክስ ውስጥ ነው። በዚህ አጋጣሚ ትዝታው ደግሞ የሚኖርና የሚሰማኝ ከሆነ በጣም እኔ በልጅነቴ ያሳደገኝ ጥሩ ዘማሪ የነበረ ሰው ነው። ትችቶቹን ተውት። ምን ይላል መሰለ፣ የራስን ጉድፍ ሳትመለከት የወንድምህን ጉድፍ ላንሳልህ አትበለው ይላልና መጽሐፍ። ስለዚህ ሰዎች ላይ ትችት እንደገና ቤካውን ቅድም ስትናገር የነበረው እንዲህ አይደለም። የእግዚአብሔር ቃል እንደዚህ በትዕቢት ተወጥረን የምንናገረው አይደለም። እኔ አሁን እያወራሁት በጽድቅ ነው እያልኩ አይደለም። ነገር ግን እያንዳንዳችን በራሳችን ላይ ጉድፍ አለብን። ስለዚህ 100% ማመን ያለባችሁ ሙሉ በሙሉ የፕሮቴስታንት ቸርች ዘፋኝ ነው ብዬ ነው እኔ እንደራሴ የምቀበለው። ዘፈን ነው እንዴ? ለምንድን ነው ታዲያ እናንተ የኦርቶዶክስን ትዘምራላችሁ? እኛ ለምን የእናንተን አንዘምርም? ለጣዖት ነው የተዘጋጀው ብለን ስለምናምን እንጂ ለምን አንዘምርም የእናንተን? ምክንያቱም ለዓለማዊ የሚመች ነው። ለዳንስ ይመቻል፣ ለውዝዋዜ ይመቻል፣ ለብዙ ነገሮች ይመቻል። ከዛ በዘለለ ግን ለነፍስ አይሆንም ብለን እናምናለን። ስለዚህ ራሳችሁን እንደ ጻድቅ አትቁጠሩት። ራሳችሁን ጉድፋችሁን አንሱ፣ ካላችሁ ላይ ንስሐ ግቡ፣ ወደ እግዚአብሔር ተመለሱ፣ እግዚአብሔርን ከጎናችሁ ያዙ እንጂ ኦርቶዶክስን ብቻ መተቸት ወንጌል ሊሆን አይችልም አበደን። እንደገና እናንተ ሙስና እንደ ሙስና እኮ የሚይዝባችሁ ቶኪቻ ጴንጤ ስለሆነ ዝም ብላችሁ ኦርቶዶክሱ ቴዲ ኦርቶዶክስ ስለሆነ ደበራችሁ። እኛ ቴዲ እኮ ኦርቶዶክሲውን ጴንጤውንም አናቅም። አቤል ሙሉጌታ ራሱ ጴንጤ መሆኑን እኮ ያወቅነው አሁን ነው አይደለ እንዴ? ይሄንን አሁን አዲስ በቃ ነው ወደ ጌታ የተመልሻለሁ ሲል ነው። ስቲል ግልጽ ነው ድሮም ጴንጤ እንደሆነ ከዛ በኋላ ነው በጥናት የታወቀው። ስለዚህ እያንዳንዱ ጉድፍ ላይ እናንተ እንዳላችሁበት አትርሱ። እያንዳንዱ ነገር ላይ ራሳችንን አንዳችን ጻድቅ ትዕቢት አይሆንም በእግዚአብሔር ዘንድ። ክርስቶስ ራሱን በበረት ሲወለድ ዝቅ ሲል እኮ ከፍታ ሊያሳየን ስለፈለገ ነው። ራሱን ዝቅ አድርጎ እኛን ከፍ ያደረገንን አምላክ ይዘን እንዴት ነው እኛ ሁልጊዜ ጠዋት ማታ ኦርቶዶክስን የምንተቸው? ናታን ቆይ ምንድን ነው እንትን ምንድን ነው ይሄ የለማኝ ከረጢት አስመሰልከው ንግግርህን በሙሉ ማለት ነው። ስለማይነ ራስ ለማይነ ይኸው ኤርሚያስ አንተ ራስ ሜዩት አድርገው ቆያት። የለማኝ ከረጢት ማለት ምን ማለት ነው? ለማይነ ኮተታም ኮተት የጀመረው ያው በቃ እንግዲህ የለማኝ ከረጢት ማለት ምን ማለት ነው? መሳደብ ምን አስፈለገው? ሜዩት አድርገው እባክህ ሜዩት አድርገው። እኛ አሁን ያው ለቅሶውን ኮተት እናንተ ራሱ የሚያደ እየታገስን ነው እንድትቀጥል እናንተ ባሰ ኮተት እንድታወራ እኮ ስለ መድኃኒዓለም እውነቱ እስኪ ተረጋጋ። ቆይ እሰጥሃለሁ ትቀጥላለህ እኮ ወንጌል በልጣለሁ ኤርሚያስ ነው ያንተ እሰጥሃለሁ ትቀጥላለህ። በመሳደብ ግን እሰጥሃለሁ ትቀጥላለህ። ታዘዝ። አሁን ሚውት እያደረጉህ ነው ሰዎች። ታዘዝ፣ ካልሆነ ያስወርዱሃል። ታዘዝ ምን ራስህ ነህ ለማኝ ብለህ ኦኬ። ምንድነው ያደረገው? ወንድሞች እናቶች፣ የለማኝ ከረጢት ይባላል። እንደዚህ አይነት የለማኝ ከረጢት ማለት የማይዘው ነገር የለም። ወይዘሮ አሰለፈች ጋር ሄደህ ስትለምን በልታ የተረፈችውን ትሰጥሃለች። ወይዘሮ ቦጋለች ጋር ደግሞ ስትሄድ ጥራጥሬ ትሰጥሃለች። እዛ ሌላኛው ጋር ደግሞ ስትሄድ ዳቦ ፍርፋሪ ትሰጥሃለች፣ ንጹህ ዳቦ ማለት ነው። ደግሞ ሌላኛው ሀገር ደግሞ የሻገተ ዳቦ በባለፈው ለትንሣኤ የተበላ መሬት ላይ የወደቀ እሱን ትሰጥሃለች። እንደዚህ ነው በቃ የለማኝ ከረጢት ማለት ሁሉንም የያዘ ማለት ነው። አሁን ሰውየው መጣና አንዱን እንኳን አለየልንም። አንዴ ቤካ ይላል፣ አንዴ ቶኪቻው ይላል፣ አንዴ ታኪቻው ይላል፣ አንዴ ካሙዙ ይላል፣ አንዴ ኤልያስ መልካ ይላል፣ አንዴ ብሶት ነው፣ አንዴ ሂልተን ሆቴል እኮ የጴንጤ ነው፣ ቢራ ፋብሪካ ሁሉ አለ። አሁን የትኛውን ሰምቼ ለየትኛው መልስ ልመልስለት? ለዚህ የለማኝ ከረጢት ያልኩት ለዚህ ነው። ሂልተን ሆቴል የኢትዮጵያ የጴንጤ ነው ብሎን ቁጭ አላለ። ማነው የሂልተን ሆቴል ባለቤት? የሻላ ሙዲን ለምን ተውከው? ወንድም አለም ሸራተንን ለምን ለሌላ ተውከው? ለእኛ ብታረገው በነካጅህ ኤርሚዬ ሄኒከን ቢራን የጴንጤ ነው ማለት ያለው ግን ኖርማሊ አለመረጃ ማውራት ሳይሆን በመረጃ ቢያወራት ጥሩ ነበረ። ሄኒከን የጴንጤ ነው አለ። ምንም መረጃ የምናውቀው እኔ የማውቀው ነገር ስለሌለ ዝም ብዬ ነው የምሰማው። ቶ በቃ አሁን ለዚህ ምን መልስለት የለ። ይሄ የለማኝ ከረጢት አይነት ነገር አንዱም እንኳን በመረጃ ላይ ተመስርቶ ያለው ቀደም የጠራቸው አርቲስቶች ተብሎ የተባሉት
ካሙዙ ካሳ የወንጌል አማኝ የሆኑ እናት እንዳሉት እናውቃለን። እሱ ራሱ ስለተናገረ ማለት ነው። ግን በቃ ወደ ዓለም ሄዷል። ባለው በሙያዬ ነው የምሰራው ምናምን ነገር ብሎ ዓለማዊነትን ወዶ ሄዷል። አለቅ ካሙዙ ካሳ ስለተናገረ እናቱ በኢትዮጵያ ውስጥ ስላሉ አይ ቲንክ በኢትዮጵያ ሙሉ ወንጌል ቃልዮት ቤተክርስቲያን ታዋቂ የቤተክርስቲያን እናት ናቸው። ጌታ እግዚአብሔር ይባርካቸው። እናታችን ናቸው ለእኛም ማለት ነው። ኦኬ እሱ ግን ወደ ዓለም ሄዶ እዛ እየሰራው ነው ብሏል። ኤልያስ መልካም እኛ ጋር የወንጌል አማኝ ነበረ፣ ጨርሶ ወደ ዓለም ሄዷል። በዛው በሞት ተጠርቶ ሄዷል ማለት ነው። አለቅ ከዛ ውጭ ቶክቻ ምናምን ብለህ ብትል እዚህም እዛም የሚያጠቅሱበት አንዳች ምክንያት የለም። ብራዘር መጥቶ የሄደ ገብቶ የወጣ በጣም ብዙ አለ እና እነሱ ሁሉ እኛን አይወክሉም። ብራዘር እድሜ ቅድም ምን አልከን መሰለ? ሲገቡ ሰላም ናችሁ እንዴት ናችሁ ቤተሰብ ሰላም ነው ብለው ይገባሉ አልክ። እዛ ትንሽ ይቆዩና ቀመስመስ ሲያደርጉ እንዴ እኔ ማንነቴን ታውቃላችሁ። ልክ ሰውዬም እንደዛ ነው ሲገባ፣ ኤርሚዬ አንተ እኮ በጣም መልካም ሰው፣ በጣም ነው ማከብር፣ በጣም ነው ደስ ያለኝ ስላገኘው ኤርሚዬ አለና እየሞከ ሲሄድ እየሞከ ሲሄድ አገባቡን ኧረ ዛሬ ኩድዶ ቀጥሉ ያልቻልኩ በዚህ ዳጊሻ ኤርሚኮ ሲያስገባ ያው ስፔሻሊ ያው እንትኑ ነው ያው እድገትና እንትኑ ነው እንጂ በጣም ነው የሚያስገባው። ሲያስገባ እኔ በጣም ነው የምከታተለው ኤርሚን። ስለሆነ ሰዎች ቶሎ እንዲናደዱ የሚያደርግ እንትኖች አሉት። አሁን እሱ እንደለማኝ ከረጢት ገና ብሎ ሲለው ልጁን ለማኝ ብሎ እንደሰደበው አድርጎ አስቦ ነው ገባ መመለስ የፈለገው። አሬሉትን በጌታ እንዴ የሉትም ምንም ያስገባው ነገር የለም። ምንም የሉትም ብራዘር ኤርሚን እኔ በደንብ የማውቀው ሰዎችን ወዲያው ነው የሚያስመልጠው። አታውቀውም አውቀዋለሁ ብለህ ለማለት ነው። አታውቀውም አለ ምንድን ነው? ኧረ በደንብ ነው የማውቀው አባቴ ስለሆነ ለዛ ነው ጥሩ ያም ልጅ በዚህ ቶን ሄዶ ነው የተናገረው። ለዛ ነው ወደ ጉዳይ እሱ በተረጎመው እኔ እሱን ለማኝ አላልኩትም። የለማኝ ከረጢት ማለት እኔ ቆሎ ተማሪ ስለነበርኩኝ አቁፋዳ ይዘን ስለምንዞር በዛ በለመኑ አቁፋዳ ውስጥ ነው የትኛውንም ጥራጥሬውንም የበሰለውንም ያልበሰለውንም ወጣወጡንም ደረቀውንም የሚሰጡን ማለት ነው። ሁሉንም በዛ ነው የምንይዘው። ኦኬ ሁሉንም በዛ ነው የምንይዘው። ከዛ አምጥተን በምናደርግ ሳለ ማለት ነው። የቆሎ ተማሪ ደግሞ መሆኑ በዚህ ደግሞ ጠቀመኝ። ምክንያቱም በእንተ ስማ ለማርያም እያልኩኝ በቆሎ ትምህርት ቤት አቁፋዳይን ተሸክሜ እየዞርኩኝ ስበላ ስለነበር ማለት ነው። እና የለማኝ ከረጢት የሚባለው አይነት ልክ የቆሎ ተማሪዎች አይነት አቁፋዳ ማለት ነው። እኔ ተሸክሜው ዞሮ የነበረ አቁፋዳ ማለት ነው ነበሩ። ስለዚህ እሱን ለመስደብ ብዬ አይደለም ያን ያልኩት። እሱ ግን ስድብ ነው የመሰለው አይደለም። የለማኝ ከረጢት ማለት ሁሉንም የያዘ ነውና አሁን መጣና ቶኪቻው፣ ካሙዙ ካሳ፣ እንትና ጥላሁን ገሰሰ፣ ሂልተን፣ ሃኒከን ምናምን በቃ በሙሉ የትኛውን መልስለት ደርዝ ባለው ነገር ለምሳሌ እናንተ እንደዚህ ብሎ ቢላል ቀደም የጠቃቀሳቸውን ሰዎች ግለሰቦችን ጠቅሶ የእናንተ ናቸው ብሎ ቢላል መልሱን መልስለት ነበር ቀደም እንደመለስንለት ማለት ነው። እና እንትን ውቅን ጥቁጡ የወጣ አይነት ነገር እንደዚህ አይነት ጥያቄ የትኛውን መልስለት ነው። እና ዳግዬ ግን በጣም ታዝበሃል እንዴ? ምን ስለ ኤርሚ ወደዚህ ርዕስ ያመጣን ምንድነው? ቤተክርስቲያኒቷ ድንጋይ ትታ ምስር መልቀሟ ነው እንግዲህ አሁን ችግር የፈጠረብን። አይተ እንደሆነ ምስር እንዳለ እግዚአብሔርን ቃል መርጣ አውጥታ ነው ለህዝቡ ድንጋይ ያስቀመጠችለት። እና እንትኑ ችግሩ ያለው እዛ ጋር ነው። እኛ ጋር ይሄ ምንድነው በአማርኛ አንድ ቆይ ቤታየን እንዴ ሽቀጥል ወፍራም መረጃ ቴዲ አንተ የዜማ ሌባ ነው ያሳይ ተላከልኝ። ቆይ እቺን ትበላት አንድ ስራ ላይ ስላለው ምን መሰለ አሁን ምንድነው ፖይንቱ? እኛ እዚህ የምንኖርበት እንትን ላይ አሶሲዬሽን ይባላል። አሶሲዬሽን ምንድነው? እንደ አገር ቤት እድር ነው።
ስራው ምን መሰላችሁ? አሶሲሽን የሌለበት ሰፈርም ቤት ገዝታችሁ መግባት ትችላላችሁ። አሶሲሽን ያለበት ሰፈር መግባት አበሻ የማይወደው ለምንድን ነው ካልክ ቆሻሻን አላስገባህም ብሎ መቶ ትኬት ይሰጣል። እንትን አበባህን አልከረከምክም ብሎ እድሩ እየመጣ ትኬት ይሰጣል። ስለዚህ በተቻለ መጠን አሶሲሽን ፊ የሌለው ሰፈር ቢገባ ነው አበሻ የሚፈልገው። ዝም ብሎ ቆሻሻውንም ዝርክርክ ብሎ አትክልቱንም ሳሩንም ሳያጨድ ምናምን የሚኖርበት ሰፈር ማለት ነው። ምን ላላችሁ እኔን ምሳሌ ያመጣሁት መሰላችሁ? እውነት ለመናገር ለስጋዊ ሰው ከወንጌል አማኞች ኦርቶዶክስ ትሻላለች። አትኮንንህም። ገባህ አይደል? እየመጣች ቆሻሻን አዝርክርካል አስገባ፣ ሳርን አላጨድክም፣ ህይወትን እንትን አላልካ አትልም። በሰላም ትኖራለህ። ገባህ? ዘፋኝነትን በዚህ ሁኔታ በመጠጥን ተከራክራ አሳያቸዋለሁ። ክርክሩ ቪዲዮ ከፈለጋቸውም ሀሳቡን እንሄድበታለን። ተከራክራ ማለት ነው። እንትን ካላልክ ዋናው ነገር ሁለት ከጠጣ ችግር ብላ ነፃነትን የምታውጅልን ትንች ወንጌል አማኝ ስትሆን ደግሞ አሶሲሽን አለ። ትታያለህ፣ ትመዘናለህ፣ ትገሰጻለህ፣ ትታገዳለህ፣ ይቅርታ ትጠይቃለህ፣ ንስሐ ትገባለህ፣ ትመለሳለህ፣ ህይወትን ትቀጥላለህ። እንደዚህ ነው። ስለዚህ ከዚህኛው የሚሻልህ ስጋዊ ከሆንክ ለፍጥረታዊ ሰው የሚመች ቤተ እምነት የት ነው? ኦርቶዶክስ መሆን ነው። ነቅላ ታወጣላለች። ምስሩ ነው የምትነቅለው፣ ድንጋዩን አይደለም የምትነቅለው። ገብቷችኋል? ከህዝቡ ህይወት ላይ ድንጋዩን መንቀልትታ ቃሉን የከበረውን ቃል ነቅላ ታወጣለች። ይኸው በመረጃ እያሳየን ነው። ዘፋኝነትን ነቅላ ወጣች፣ ገላገለች። ከዚህ በላይ ምን ታርግልህ እንግዲህ? ይኸው ዝፈን ብላ ለቀቀች። መጠጣ እንፈልገው ጠጣ፣ ችግር የለውም። ስከር ነው እንጂ እንዴ ዝሙቱም ቢሆን ባይደውይ ስካርም እግዚአብሔር ቃል በቃል የሚናገረው በማየት ነው። ወደ ሴትም የተመለከተም ወደ መጠጥም የተመለከተ ነው የሚዘሙተውም የሚጠጣው በማየት ነው። እሷ ግን እሱን አልፋ እንትን 2-3 ስጠጣ ለምንድን ነው ምልህ? ይሄንን ሁላ ነቅላ ያወጣችው ለምንድን ነው? ፊት ያረጋል። ስጋዊ ሰውን ፊት የሚያረግ መገሰጽ፣ መከር፣ ንስሐ መግባት የሚፈልግ ሰው የለም። ሰው ልቅ ሆኖ መኖር የሚችልበትን ፕላትፎርም ያመቻቸችለት እንግዲህ ይኸው በመረጃ ቤተ እምነቷን ለመሳደብ አይደለም፣ በመረጃ ኦርቶዶክስ ነች። አውጥታላለች። ሳትኮነን መኖር ትችላለህ። ሳትኮነን ማንም ሰው ለምን ዘፈንክ ሳይልህ ለምን ጠጣ ሳይልህ መቆም ትችላለህ። እኛ ጋር ግን አትችልም። ዝም ብለህ የፈለከውን ሴት ጋር መተኛት አትችልም። የፈለከውን ትዳር ማፍረስ አትችልም። የፈለከውን የልብህን ነገር ማድረግ አትችልም። ላደረካት ነገር ሁሉ ዋጋ ትከፍላታለህ። ለእያንዳንዷ ነገር ንስሐ ትገባታለህ። ከዛ በኋላ ነው ተመልሰ መቆም የምትችለው። ስለዚህ ይሄንን ማንም አይፈልገውም። ገባ? የተከታተለ ቆሻሻን አንሳ የሚለው አሶሲሽን ማንም አይፈልግም። ልቅነትን የሚፈቅድለት ነው የሚፈልገው። አይፈልግም። ጴንጤ ከሆንክ አይለቅህም። እየተከታተለ ንስሐ ግባ ይላል። እንደዚህ ተግማምተ መቀጠል አትችልም ይላል። ይሄን ማን ይፈልጋል? መግማት ነው የሚፈልገው። ሳሩን ማጨድ አይፈልግም። ህይወቱን መከርከም አይፈልግም። ዳትሴት እንግዲህ ንገሩኝ ባይ ከሆናችሁ ይሄ ነው እንግዲህ በመረጃ ማለት ነው። ስለዚህ እኔ አንተን ብሆን እንዳንተ ኦርቶዶክሳዊ ብሆን ለምን ምን ሲሆን መጀመሪያ ዘፋኝነት የሚለውን ቃል አወጣሽው? ከፈለግሽ አይ ዘፋኝነት እኮ ሲል ምንድነው በዚህ ሐሳቦች ላይ ከተዘፈነ ምናምን ብለሽ ብትከራከሪ እንደው ለወሬውም ያስኬድ ነበረ። እሱም ትክክል ነው ማለት አይደለም። በምንም መንገድ እኛ ዘፋኝነትን አናጸድቅም። የዘፋኝነት ችግሩ ሶርሱ ነው። ቀደምም ተናግሬያለሁ። ምንጩ ነው። ስለ ሀገር እኮ ነው ምን ክፋት አለው ብትለኝ ምንጩ እኮ ነው። የሰጠሁትን ምሳሌ ልድገምላችሁ። አንድ ሰው ፋብሪካ ከፍቶ ሰው እኮ ይቀጠርበታል፣ ብዙ እኮ ይሰራበታል፣ የሥራ ዕድል እኮ ፈጥሬያለሁ ምናምን ቢለኝ እንደ መንግስት መጠይቀው ገንዘቡን ከየት አመጣኸው? ምንጩ ጥሩ እኮ ነው። ለብዙዎች የሥራ ዕድል መፍጠር ጥሩ ነው። ስለ ሀገር፣ ስለ ፍቅር፣ ስለ ሰላም ምናምን ማለት ጥሩ ነው። ምንጩ ግን ከየት ነው? አየህ፣ that's the thing። ተንበርክኮ ያመጣ መዝሙርን የለም ወይ ጌታ ቀብሎኝ ነው የሚል የለም። ሁሉም ባለው ለእግዚአብሔር መንግስት ሊውል በነበረ ክህሎት ተቀይሮ ተገልብጦ ነው ለዓለም የሆነው ነገር ሁሉ። ስለዚህ ምንጭ ችግር አለው ነው እያልን ያለው። ስለፈለገው ዘምር። በመጀመሪያ ዓለም ሰላም የላትም ማለት ኮምፕሊትሊ ክርስቶስ የሚሰጠው አይነት ሰላም የላትም። ዝም ብሎ ሰላም ትሰጣለች፣ ጊዜያዊ ደስታ ትሰጣለች። ግን እኔ የምሰጣችሁ አይነት ሰላም ዓለም አይሰጣችሁም ብሏል ኢየሱስ። አይሰጥም። ጊዜያዊ ደስታ፣ ጊዜያዊ ሰላም። አዎ ልክ ነህ። እኛ የምናወራው ግን ዘመንን ሁሉ ሳትጸጸት የምትኖርበት፣ ዘመንን ሁሉ አንገትን ሳትደፋ የምትኖርበት፣ ሳትሰጋ የምትኖርበትን ሰላም ነው ያለን። ከክርስቶስ የሚገኘውን ሰላም ነው ማለት። እሱ ደግሞ ዘፈን ውስጥ የለም፣ መዝሙር ውስጥ ነው ያለው። አንተ የምትፈልገው የሆድህን ብሶት የሚያወራልህ ዘፈን ነው። ገባህ? በመንግስት በግለሰቦች በዘረኞች በምናምን የደረሰብን የሚያቀነቅንልህ ነው የምትፈልገው። መዝሙር ደግሞ መጀመሪያም እንዳታለቅስ፣ ካለቀስክ ደግሞ እንድትጽናና ነው የሚያደርገው መዝሙር። አያርል
አንተ ግን የምትፈልገው ብሶትን ብሶት አናወራም። ብሶትን የሚያጠፋ እንባን የሚያብስ ሜሴጅ ነው በመዝሙር ውስጥ እንትን የምንለው። አይ አንተ መቃወም ነው የምትፈልገው፣ አንተ ጠላት መሆን ነው የምትፈልገው። ይሄ ግን ወዳጅ ያደርጋል። መዝሙር ስትዘምር ወዳጅ ነው የሚያደርግ፣ አፍቃሪ ነው የሚያደርግ፣ ሩህሩህ ነው የሚያደርግ። ማለት በሐሰት ትምህርትና በሐሰት ልምምድ ላይ ጨካኝ ነው የሚያደርግ። በጣም ክፉ ነን እኛ በሐሰት ልምምድ ላይ። ሂዱና ፖስቶችን ተመልከቱ ፌስቡክ ላይ። በጣም ክፉ ነኝ በዘፋኝነት ላይ፣ በሐሰት ንግግር ላይ፣ በሐሰት ልምምድ ላይ በጣም አራራም። ለሰዎች ግን እራራለሁ፣ ለግለሰቦች እራራለሁ፣ ለትምህርት ግን አራራም። በጣም ነው ማንቋሸሸው ትምህርት ልምምድን በጣም ነው ማንቋሸሽ። ዘፋኝነትን እንደኔ በምድር ላይ ማንቋሸሽ እንዲኖር አልፈልግም። በጣም ነው ማንቋሸሸው። ዳጊ ትንሽ ግን እንትን አላለም ሚዛና ያለውልልህ። ስለዚህ ኤርሚ ቅድም ሲነግረኝ የነበረው ሐሳብ ምንድነው? መጀመሪያ ስትመለከት ነው ነገር የተበላሸው። አትመልከት። ምሳሌ 23ን ከፍ ብለህ መዝሙር ያሬድ እንዴት እንዳስረዳው አይቻለሁ። አየህ ለሚያበዙ መብዛት ምን ማለት ነው? ለሚዘገዩ መዘግየት ምን መዘግየት? ስንት 5 ደቂቃ መጠጣት ብቻ ይፈቀዳል እያልክ ነው? 10 ደቂቃ መጠጣት እያልክ ነው? ባይጠጣ ይሰክራል ወይ? ለዚህ እኮ ነው እኮ እየጣፈጠ በገባ ጊዜ ሲልህ ምን ማለት ነው? እየጣፈጠ በገባ ጊዜ በጠጣ ጊዜ ማለት አይደል እንዴ? እየጣፈጠ በገባ ጊዜ እኮ ነው። እሱ ነው አታርገው እኮ እያለ ነው። መጀመሪያ ባትጠጣ ትሰክራለህ ወይ? እኮ አንተ ምንጩን አይሰብኳችሁም፣ ውጤቱን የሚሰብኳችሁ። ውጤቱ ያለ ምንጩ አለ እንዴ? ያለ ምክንያቱ አለ እንዴ? ምክንያቱ መጠጣት ነው እንዴ? እኮ በጣም እኮ ያሳፍራል እኮ እንደ ቤተ እምነት ጴንጤ ዘፈንን መጠጥን ሲከላከል፣ በዛ በኩል ደግሞ ጥቅስ ፈልጉ ሲከራከር፣ ይሄ በጣም ያሳፍራል። ያለ ጥቅስ እኮ ልንስማማበት የሚገባ ያለ እግዚአብሔር ቃል እንኳን ከህሊና እንኳን ተነስተ ልንግባባበት የሚገባ እውነት ምንድን ነው? መጠጥ፣ ዘፈን፣ ዝሙት ኤንድ ሶ ኦን የሥጋ ስራዎቹ ነው። እስላም ሆነን እኮ እስላም ሆኖ እኮ ሰው ከኛ ጋር እኮ ተግባብቷል በመጠጣት ባለመስፈን። እንዴት ኦርቶዶክስ ከኛ ጋር አትስማሚ? እንዴት ታወጫዋለሽ ነቅለሽ? ምን አይነት ለቀማ ነው? ምስር የሚለቀምበት ዘመን ድንጋዩ ተትቶ እንዴት ያለ ነገር ነው? ከህዝቡ ህይወት ድንጋዩ ንቀይ እንጂ ተገለባበጠ እኮ ተገላቢጦሽ አረግሽው። this is በጣም ሼም ነው። በጣም ኢኮኖሚካሊ ብታዩት፣ ለማህበረሰቡ ብታዩት ምንም በጎነት የሌለው ጥቅም የሌለው፣ ሜዲካሊ ብታዩት ምንም በፈለገው አግባብ ብትሄድ መጠጥን አፕሩቭ ልታደርገው አትችልም። ኪስህን ጎድቶ አንተ ሰክረህ ማህበረሰቡን አካባቢን በጥብጠህ ቤተሰብ ተበጥብጦ ምን አይነት ትሩፋት ነው? እስኪ ያለው ንገረኝ እስኪ። ከመጠጥ የሚገኘው ትሩፋት ምንም? ተደባድበህ ያለው ጥቅል እንትን ምንድን ነው? ስለዚህ ይሄ ነው ክርስትና ማለት እንግዲህ ይሄ ነው እንግዲህ በህሊናህን እንኳን መጠቀም ስትችል ልትጠቀምበት የሚገባውን ነገር ከእግዚአብሔር ቃል እያሳየህን ነው። አይ ካልክ ግን አንተን የምትመጥን ቤተክርስቲያን እውነት ነው ኦርቶዶክስ ነች። እማትኮንንህ በግራ እጃቸው ውስኪ በቀኝ እጃቸው መስቀል ይዘው ከአንተ ጋር ሲጨፍሩ ያለበት ቪዲዮ ላሳይ ይችላለሁ። ቅድም እንዳልኩት ሰርግን አጨብጭበው የሚያስጀምሩ ጸልየው የሚያስጀምሩ ናቸው። እንግዲህ አደራ ልጆቼ እንግዲህ ደግሞ እንዳትጠጡ እንዳትጨፍሩ ምናምን አይሉም። ባርከው ነው የሚጀምሩ። ይሄ ነው እንግዲህ ከአንድ ቄስ የሚጠበቀው ይሄ ነው እንዴ? አይደለም። አትሊስት በሳቸው ፕሬዘንስ ጳጳሳቱ ቦምባርሌ ዘፋኙ ጃማይካው የእሱ 60ኛ ዓመት በመስቀል አደባባይ ላይ ሲከበር ብፁዓን ሊቃነ ጳጳሳት መጥተው ለሚጨፍሩና ለሚደንሱ ሰዎች ሪቫኑን ቆርጠው ነው የሄዱት። 60ኛ ዓመት የቦምባርሌ ክርስትና ስሙ ሰይፈ ሚካኤል ነው። በኦርቶዶክስ ዘማሪ ብትሆን ታቦት ይወጣል ኤርሚ? ዘፋኝ ካልሆንክ በስተቀር አንተ ቢዮንሴ ኮንክ ነው ታቦት የሚወጣል ኤርሚ? ያ አይወጣልም። ዘማሪ ብትሆን ዘቤት እስኪ ለየትኛው ዘማሪ ያወጣች ታቦት እስኪ ንገሩኝ። ብዙ ዘማሪ አላት ኦርቶዶክስ። ለየትኛዋ ዘማሪ ለአገር በቀል ለአንዱ ዘማሪ ያወጣች ኤርሚ? ቦምባርሌ ብቻ ትላለህ እንዴ? ቢዮንሴ የሆነ ከመጣ ዘፋኝና ዘፈን ሰፈር ግን ውለ ከመጣ ግን አንተ ታቦቱን ላይ ይወጣል። ማፈሪያ ናችሁ። ኤርሚ የቀጥሉ። ቴንክ ዩ። ያ ይሄ እንግዲህ በመረጃ ላይ ነው የምንናገረው። የቦምባርሌን 60ኛ ዓመት በመስቀል አደባባይ ልደቱ ተብሎ በተከበረበት የሬጌ አቀንቃኞች የተባሉት የሱ ቤተሰቦችና ዘመዶች የቅርብ ወዳጆች ሁሉ ከጃማይካ ሁሉ ጭምር ሳይቀር መጥተው ቦምባርሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስትና ተነስቶ የኢትዮጵያ ኦርቶዶክስ እምነት ተከታይ ሆኗል። የክርስትና ስሙም ሰይፈ ሚካኤል ነው። ሰይፈ ስላሴ፣ ሰይፈ ሚካኤል ተብሎ በስርዓት ብፁዓን ሊቃነ ጳጳሳት በተገኙበት ሪዝባኑን ቆርጠው በሉ እንግዲህ ጨፍሩ ልጆች የተባለው ነው የተባሉት ማለት ነው።
የቦምባርሌን የሬጌ ማቀንቀንን መርቀው የሚከፍቱት እነሱ ናቸው። እዚህ መታችሁ እንትን አትበሉን ወዳጄ፣ ፕሊዝ ማለት የተደበቀ ነገር የተረሳን ነገር እያስታወሳችሁ አውሩን ካልሆነ በስተቀር እናወራችኋለን። ነፃ ማለት ቤተክርስቲያኒቱ በ1980 ዓ ም ላይ ባሳተመችው ከዛ በፊት በ1947 ዓ ም በታተመው መጽሐፏ ላይ በግሪኩ ላይ ሁሉ ጭምር ሳይቀር አለ የተባለውን አማርኛው ላይ አሁንኛው ላይ ዘፋን ብሎ የሚለውን አውጥታለች በግልጽ እና የሚመጣ ክርስቶስን ሳይሆን የሚመጣ ቴዎድሮስን እንደምትጠባበቅ በ5 መጽሐፍቶቿ ጽፋለች። ስለዚህ ቴዎድሮስ ካሳሁን ተብሎ ስለሚባል ምናልባት የሚጠባበቁት ቴዲ ይሄኛው ሊሆን ይችላል ብሎ በሚል ህዝቡ ነው ያልኩት። ህዝቡ በጣም እያጮኸን ያለው መብታቸው ነው። እኛ ግን የሚመጣ ኢየሱስ እንጂ የሚመጣ ቴዎድሮስ የለንም። ቴንክ ዩ። ለእንግዶች እንስጣ። ሰለሞን የሚባለው ሰው መረጃ ላሳይ። መጀመሪያ ለእንግዶች ለመስጠት መረጃ ላሳይ። ኦኬ አለ ጨረስክ ወይስ? አዎ ለምሳሌ እሺ አሁን እንሄድበታለን ነው። እኛ ሰፈር ያሉትም ላይ እንሄድበታለን። በደንብ ሄደንበታል። ጨምረን እንሄድበታለን። በፈለጋችሁት ነው። ቅድምም ስናገር ሰምታችኋል። እኛ ሰፈር ውስጥ ብትገባ አትለቅቅም። ዘፈን ይዘህ በእንዲህ አይነት ህይወት አትለቅቅም። ንስሐ ትገባታለህ። በቃ ያለ አንድ ነገር መሰል ንስሐ ትገባታለህ ወይ ትገባታለህ። አለቀ። ዳትስ ኢት። ምንም እንትን የለም። እንግዲህ ቦልድሊ የምነግርህ ይሄንን ነው። እኛ ምናምን ይለኛል እንዴ? አረ ካሙዙ ምናምን ነገር ለምን ሙዝ አይሆንም? እኛ አይመለከተንኛ። ምንድነው በድህነትና በጦርነት ለሚማቀቀው ህዝባችን አንድም ቀን ድምፅ ሳትሆኑ በዘፈን መቃወም አሳስባችሁ መንግስታችን ተነካ ብላችሁ የምትጮሁ ፓስተሮች፣ ኡስታዞች፣ ቄሶች ሁላችሁም አጭበርባሪዎች ናችሁ። ያው ከአጭበርባሪው ከደብተራው በኩል የተሰጠ ነው። ከአጭበርባሪው አሜሪካ ሀገር ቁጭ ካለው ከአስማተኛው ከዲበኩሉ የተሰጠ መግለጫ ነው። እንግዲህ እናንብበው። ትክክለኛ የሃይማኖት ሰው ድሃ ተበደለ፣ ፍርድ ተጓደለ የሚል ለሀገርና ለህዝብ የሚጨነቅ እንጂ ከፈርዖንና ከሄሮድስ ጋር ከፍ አድርገው እንደምነትን ሾርዛ ፈቅ አድርገው ጽሁፉ ስለሚሸፍን ይሄኛ ከሄሮድስ ጋራ በክፋት የሚመክር ሁሉ ልክ እንደ ኢያኔስና እንደ ኢያምሬስ ቀያፋና ሐና ነው። ቢመራችሁም እውነቱ ይህ ነው፣ ዋጡት አለ። አንውጣውም፣ እዛው አንተ የተስማማህ ዋጠው። ከነሚስት ቁጭ ብለህ መተተኛው ዲበኩሉ ከነሚስቶት ይዋጡት። እኛ አንውጣውም፣ ይሄንን ዋጡት። ቢመራችሁም ዋጡት። እንደዚህ የሚባል ነገር የለም። እንደው ቢመራ እንኳን መድኃኒት እንኳን ቢሆን የሰጠህን እንውጣው ነበረ፣ ግን አንውጣው። ከአንድ ደብተራ እጅ የምንቀበለው የምንውጣው ነገር የለም። ከአንድ መተተኛ፣ አስማተኛ፣ ጠንቋይ እጅ የምንውጣው የለም። እንደው ካህናት እንኳን ከተባሉ ከሌሎች የካህናት ኦርቶዶክሳውያን አባቶች ቢናገሩ ጥሩ ነው። ባይዘው ዝም ብዬ አይደለም፣ ስሙን ለማጠልሸት አይደለም። የለየለት አስማተኛ ነው። ኤርሚያስ ላይ በፎቶ ባንካሴ ወቅቶ ያልተሳካለት ማለት መቼም አይሳካለትም። እና እንደዚህ የሚባል ነገር ፓስተሮች፣ ኡስታዞች ምናምን ነገር ይላል እንዴ? እዛው ራሳችሁ የምትግማሙት እናንተው ናችሁ። ዘፋኞቻችሁ ኦርቶዶክስ፣ አጫፋሪዎቹ ኦርቶዶክስ። ሙስሊምና ጴንጤን እዚህ ውስጥ አትክተት። ኦኬ፣ እዛው። ስለዚህ እንደዚህ ብለዋል። እሺ፣ ይሰማል? ኤርሚ ይሰማል? አንዴ ቆይ። ኧረ ቆይ፣ እኛ አልጨርስም። ሚውት አድርግ ብራዘር፣ ገና አልጨርስም። ሚውት አድርግ። ሲሰጥ ነው የሚሰጥ ነው። ቀጥሎ ወንድምነት። እሺ፣ ይሄን አይተዋል። ይሄ ደግሞ ወዘልፈኒ። እሺ፣ ይነበብልሃል ወይስ? ኦኬ፣ በደንብ ይነበባል። እሺ፣ ልብ የሚጥለው ዳስ ምንድን ነው? ሰው መስሎ መኖርና ሰው ሆኖ መኖር እጅጉን የተለያዩ ነገሮች ናቸው። ምን ማለት ነው? ሰብአዊነት የራቀ ሰውነት ደመነፍሳዊነት እንስሳነት ነው። ስንቱ ክርስቲያን ሲጨፈጨፍ ዝም ማለት ነው። ያልተኖረን ሰውነት እንስሳነት የሚባለው በሀገራችን ባህል ለሐዘን ዳስ ይጣላል። ከዛ አዛኝና አስተዛዛኝ ይሰበሰቡበታል። በእርግጥ አሁን አስተዛዛኙ የለም፣ ሁሉም አዛኝ ነው። የምናየው ነገር ሁሉ እውነት አይደለም። ያጣኑ ትልቅ ነገር
አለ። እሱም የመጀመሪያ ሰብአዊነት ነው። ሁለተኛም ኢትዮጵያዊነት ይኸው ነው። ልብ ጥቁር አልብሶ ዳስ የሚያስጥል። ኦኬ አሁን ብንናገር ተናገረ ይሉናል። ምንድነው አሁን ይሄ ሁሉ ሩጫ? ይኸውላችሁ ልብ በሉ፣ እውነቱን ስነግራችሁ ማለት ነው። ላመንኩበት እውነት እኔ ወደኋላ ከመናገር ምንም የሚከለክለኝ ነገር የለም። ይሄ ሁሉ ሩጫ ለምንድን ነው? አሁን ደስታ ጣለ፣ ኢትዮጵያዊነት ተጣለ ምናምን ነገር ብለው የሚሉት ከራሱ ከዚህ ከዘፋኙ ሰውዬ ጀምሮ ኢትዮጵያዊነትን ማን የጣለው? እንደ አንድ ኢትዮጵያዊ ይመለከተናል አይደል? ኢትዮጵያዊነትን ማን የጣለው? ማን ነው ሲያስጣለው? ለምን ይሄንን በኢህአዴግ ዘመን ለምን አልዘፈነውም ነበር? ኢትዮጵያዊነት መጣል ከተጀመረ ለምን በደርግ ዘመንም ከነበረ ማለት ነው። በግራም ነፈሰ ቀኝ ልብ በሉ። የሆነ አንድ ቲም አለ፣ የተደራጀ ቲም። ያ ቲም በግራ በቀኝ በፊት በኋላ ምናምን ነገር ብለው ልክ ኢትዮጵያዊነት እንደተጣለ ማለት ነው። ኢትዮጵያዊነት እንደተጣለ፣ ኢትዮጵያዊነት እንደወደቀ፣ ኢትዮጵያዊነት እንደተረሳ አድርገው ልክ ነው እኮ ኢትዮጵያዊነት እኮ ተጥሎ ነበር። ግን በማን የተጣለው? ማንም የሚያውቀው ነው። ማንም የሚያውቀው ነው። በአብይ ዘመን ኢትዮጵያዊነት ተጣለ ብለው ለማራከስ የአብይን መንግስት ለማራከስ ነው የሚሯሯጡት ማለት ነው። እነሱ ሲናገሩ ቄሶች ናቸው። ልብ በሉ። ኢትዮጵያዊነት በአብይ ዘመን ከተጣለ ማለት ተጥሏል ብለው ለማጮህ ነው የፈለጉት። እውነት ለመናገር ኢትዮጵያዊነትን ለመጣል ኢትዮጵያዊነትን ገደል ለመክተት በግራና በቀኝ በፊት በኋላ እየሆኑ ሲያላዝኑ የአማራ ፖለቲከኞች፣ ብሔርተኞች፣ የትግራይ ብሔርተኞች፣ የኦሮሞ ብሔርተኞች፣ የጉራጌ፣ የሲዳማ ብሔርተኞች በግራ በቀኝ ሲወጥሩ ሲለጥጡ ሊበጣጥሷት ሲፈልጉ አትችሉም ብሎ ከቤተ መንግስት ወጥቶ ጦርነት አፄ ምኒልክ እንኳን እንደዚህ አላደረጉም። እውነቱን ስነግር ማለት ነው። ጦር ሜዳ ገብቶ የተዋጋ አብይ ነው። በኢትዮጵያዊነት ከተመጣማ ብሎ ማለት ነው። ኦኬ ንጉሱ አድዋ ዘመቱ ምናምን ነገር ብላችሁ ያላችሁ እነ ብፁዕ አቡነ ጴጥሮስና ሌሎቹ ሁሉ ጭምር ሳይቀር ቅዳሴ እያስቀድሱ ነው ጦርነቱ ያለቀው ብላችሁናል። አፄ ምኒልክ ገና አድዋ ላይ ለጦርነት ሳይሄዱ ገና ቅዳሴ እያስቀደሱ እያሉ ጊዮርጊስ ረድቷቸው ጊዮርጊስ ነው ጦርነቱን ያሸነፈው ብላችሁ ጽፋችኋል። ግን እኛ ንጉሱ የሰሩትን ስራ እኔ አላቃልልም። አብይ ኢትዮጵያዊነትን ለማጽናት እኮ መስሎኝ አይደለም። ኢትዮጵያዊነትን አንድ ለማድረግ እኮ ነው ቤተ መንግስቱን ትቶ ጦር ሜዳ የወረደው። 13 ጊዜ ዩናይትድ ኔሽን የተባለ ህብረት 13 ጊዜ ኢትዮጵያ የምትባል ሀገር እንድትፈርስ ለጽንፈኛ ለዘረኛ ትግሬዎች፣ ለዘረኛ አማሮች፣ ለዘረኛ ኦሮሞች ኢትዮጵያን ለመገነጣጠል ለፈለጉ ሁሉ ጭምር የእነሱን ሀሳብ ሲያቀነቅኑ ለነበሩ 13 ጊዜ ተሰብስበው ኢትዮጵያን አታፈርሷትም ብሎ ከፍተኛ አርሚ ኢትዮጵያ መከላከያ ሰራዊትን በኢትዮጵያዊነት የሚያምን ከብሔር ብሔረሰቦች የተቀናጀ ከየትኛውም ብሔር ብሔረሰብ የተቀናጀ ከፍተኛ አርሚ ገንብቶ ኢትዮጵያዊነትን የምታፈርሱት ይህንን መከላከያ ሰራዊት ስታፈርሱ ነው ብሎ በሚል የኢትዮጵያ ልጆችን አንድ አድርጎ ኢትዮጵያ ብሔራዊ አንድነቷን ጠብቃ እንድትኖር ያደረገ ማለት ነው ጠቅላይ ሚኒስትር አብይ ነው። እንግዲህ ዋጡት ከመራችሁን ብለህ ካልክ እንደዚህ አይነቱ ነው መዋጥ ካለበት የሚዋጠው ፋክት። ታዲያ ኢትዮጵያዊነትን ለማፍረስ የፈለገው ማን ነው? በውስጥ ያለ ነው። እርስ በርስ የጠገበ ጠመንጃ አንስቶ አማራን ነፃ አወጣለሁ ብሎ የሚል ፋኖ ማለት ነው። ይኸው እያንዳንዱ እየገባ ነው ይቅርታ እየጠየቁ አብረው የነበሩ የመከላከያ ሰራዊት ውስጥ ብሎ የነበሩት ትልልቅ ማዕረግ ላይ የነበሩት የጠገቡ የኦሮሞን ነፃ አወጣለሁ ብሎ የሚሉ ኦነግ ሸኔ ውስጥ የነበሩ ናቸው። እነ ጃልሳኝ ምናምን ነገር ይኸው ይቅርታ እየጠየቁ እየገቡ ነው። በቃ የሚጠቅመን የኦሮሞን ነፃ እናወጣለን እያል የኦሮሞን ህዝብ ከምንገድል አማራን ነፃ እናወጣለን እያል የአማራን ህዝብ ከምንገድል መንግስት ላወጣው ነገር ተስማምተን ብሎ ይሄ ነው። ታዲያ ኑ በሰላም እኮ እንደራደር እኮ ብሎ እኮ የጠራህ ነው። ገብቶናል። አሁን ከሳር ቅጠሉም ጮህ እንትን ደረሰ፣ ምርጫ የሚባል ደረሰ እና ይሄንን ለማራከስ
እዚህ ገንዘብ ተከፍሏቸው የሚጮሁ አሉ። በጴንጤነት በኦሮሞነት እያሉ የሚሳደቡ ማለት ነው። ከዛ እንደገና ደግሞ በዘፈን ደግሞ ኢትዮጵያዊነት ተጣለ። ኢትዮጵያዊነት በሰዎች ልብ ውስጥ ከተጣለ እኮ ቆይቷል። ያን የተጣለውን የሰውን ልብነት ግን የተጣለውን እየሰበሰበ ከነድካሙም ጭምር የኢትዮጵያ ሉዓላዊ አንድነቷን ጠብቃ እንድትኖር ከቤተ መንግስት ወጥቶ ጦር ሜዳ የሄደ ሰው ነው አብይ። አገር ዓለም እያየው፣ ዓለም እየዘገበው፣ አልጀዚራ እየዘገበው፣ ሲኤንኤን እየዘገበው፣ በሾው ውስጥ አብሮ ከመከላከያ ሰራዊቱ ጋር እየሄደ አብሮ የዘመተ ሰው ነው። ኦኬ፣ ይህንን ታሪክ አይረሳውም። በሱ ዘመን ነው አየ የተግማማ የቀበና ውሃ ያመጣውን ፌስታልና አይነ ምድር የጫት ገራባ ተሸክመን ስንኖር እየገማን ባለፍንበት ቦታ ላይ እየገማን በምንኖርበት ላይ ግማትህን መጥቶ የጠረገው አብይ ነው። አብይ ነው። ማናችሁም ይህን እንድናታረጉም ኦኬ። ይህን እንድናገር ደግሞ መንፈሳዊነት አይከለክለኝም። እንዳንድ ኢትዮጵያዊ እንዳንድ ትውልደ ኢትዮጵያዊ ማለት ነው። ባጠፋበት ጥፋት አጥፍተዋል ይባላል ጠቅላይ ሚኒስትር አብይ። መለስ አጥፍተዋል ተብለው እንደተባሉ፣ ደርግ አጥፍተዋል ተብለው እንደተባለ ማንም ማለት ነው አዲስ አበባ እንድትመስል የሆነችው አሁን የያዘችውን በጥቂቱም ቢሆን ለታይታ እያሳየን ለታይታ አልኩኝ ለሰርቶ ማሳያነት እያሳየን ያለውን መልክ ያየኑ በዚህ ነው። እረፉ በሏቸው። የራሳቸው ወንድሞች አይደሉ እንደሚደምትን ኦነግ ሸኔ ውስጥ ገብተው መንግስትን የሚዋጉት መከራዋ ለዛ ለኦነግ ሸኔ ወንድምህ ማለት ነው። የኦሮሞን ህዝብ ከአብይ ጋር ተዋግታ አይደለም የምታስከብርለት። ከአብይ ጋር ተስማምታ አብረ ቁጭ ብለህ በሰላም አገሪቱን ምራ። ይሁን በተወለድኩበት አርሲ ውስጥ እስካሁን ድረስ ይገዳደላሉ። መከራዋ ያንተን የአማራ ፋኖ ብሎ ያለውን ሰውዬ የገባውን ሰውዬ ለአማራ አንድነት ሰላም ነው እንደሚፈልገው ኦኬ። የአማራ ህዝብ ጦርነት አይፈልግም። የኦሮሞ ህዝብ ጦርነት አይፈልግም። የትግሬም ህዝብ ጦርነት አይፈልግም። ወያኔ ብሎ የሚዋጋው እሱ ነው። ምከረው። ጦርነት ይብቃ በምድራችን ላይ። ጦርነት ይብቃ በምድራችን ላይ። 13 ጊዜ ስብሰባ ተሰብስበዋል ኢትዮጵያን ለማፍረስ ዩናይትድ ኔሽን ላይ። እግዚአብሔር በጠቅላይ ሚኒስትር ዶክተር አብይ መሪነት ምክንያት ነው ኢትዮጵያን ከመበተን እንደ ሀገር ከመፍረስ ያዳናት። በዛ ሁሉ ግብግብ ውስጥ በዛ ሁሉ ጦርነት ውስጥ ትቶ ቢወጣ ኖሮ የጎበዝ አለቃ መፈንጫ ነበር የምትሆነው። አማራው ኦሮሞን፣ ኦሮሞ ትግሬውን፣ ትግሬው አማራውን ነበር የሚያርደው ኦፊሻሊ አደባባይ ላይ። ነውራም ትውልድ እኮ አልኳችሁ። የእናንተ የሰው ደም እንደ ጎርፍ ሲፈስ ነበር ማየት የፈለጋችሁት። አልተሳካም። የውጭ ሚዲያ በሙሉ ውሸት እየዋሹ ደብረ ብርሃን ሳይደርሱ አይደል? ደብረ ብርሃን ደርሰዋል። ውጣ ከሀገር ከመንግስት ቶሎ ውጣ፣ ልቀቅና ውጣ ተብሎ ከበሮ የሚደልቁ ወያኔ የቀጠራቸው ቅጥረኞች በውጭ ሲጮሁ የነበሩት። እኔ ስለ አገሬ ስለ ኢትዮጵያ ብራዘር ዝመት ብባል የምዘምት ሰው ነኝ። እውነቱን ስነግርህ